የግሪንላንድ እሳት ተቀጣጥሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሁንም እየፎከሩ ናቸው። አዎ አደርገዋለሁ፣ 100 በመቶ እፈጽመዋለሁ፣ ታዩታላችሁ እያሉ ይገኛል። አውሮፓ ፈርቷል። ምን አይነት ስትራቴጂ መከተል እንዳለበትም ጭምር ግራ ግብት ብሎታል። የካሮትና የዱላውን ፖሊሲ መከተል አለብን እያለ የሚገኘው ብራሰልስ በአንድ በኩል የበቀል ታሪፍ መልሶ በትራምፕ ሀገር አሜሪካ ላይ ስለመጣል እያሰበ ነው። በሌላ በኩል ደግሞ ቀስ ብሎ ትራምፕን ከመሰላሉ ላይ የማስወረድን ስልት ለመከተል ፈልጓል እየተባለ ይገኛል። ግራ የገባት የጨነቃት የተደናገጠችው ዴንማርክ ደግሞ ትወሰድብኛለች ብላ ያሰበችውን ግሪንላንድን ለመጠበቅ ተጨማሪ ወታደሮችን ጭና እንደላከች ነው የተሰማው። ጉዳዩ እየጦዘ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለአውሮፓውያን የተናገሩት ነገርም ብዙዎችን አስገርሟል። እዛው ዩክሬናችሁ ላይ አተኩሩ፣ ግሪንላንድ አታገባችሁም፣ አትመለከታችሁም በማለት ነው ትራምፕ ምላሽ የሰጡት ለአውሮፓ ሰዎች። እንነጋገር እያሉ የሚገኙት የአውሮፓ ሰዎች በሚቀጥለው እርምጃቸው ላይ እንደሚመክሩም እየተጠበቀ ይገኛል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳያችን አለፍን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አዎ 100 በመቶ አደርገዋለሁ ብለዋል። በአውሮፓ ሀገራት ላይ በተለይም በተመረጡት ላይ እርምጃ እወስዳለሁ፣ ታሪፍ እጥላለሁ፣ በቀረጣም በሸብሻቸዋለሁ እያሉ የሚገኙት የአሜሪካው ፕሬዝዳንት ይህንን በተመለከተ ሲናገሩ ነው አዎ 100 በመቶ አደርገዋለሁ ያሉት። ከፈረንጆቹ የካቲት ወር መግቢያ ከፌብሩዋሪ 1 ይጀምራል የተባለው የትራምፕ የቀረጥ ማስጠንቀቂያ የአውሮፓ ሀገራትን እንደሚያውክ ይጠበቃል። ከምንም በላይ ትርጉሙ ከባድ ነውና አውሮፓዎቹ ተጨንቀዋል። ከየካቲት 1 ወይም ከፌብሩዋሪ 1 ጀምሮ 10 በመቶ በአሜሪካ ቀረጥ እንደሚጣል የተነገረ ሲሆን ይህ ደግሞ በሰኔ ወር ወደ 25 በመቶ ከፍ እንደሚል በተደጋጋሚ ተገልጿል። የአሜሪካው ፕሬዝዳንት ይህ የሚቀለበሰው በግሪንላንድ ጉዳይ ማንም እጁን የማያስገባ ከሆነ ነው። በሌላ አነጋገር በዴንማርክ ስር ያለችው ግሪንላንድን በቃ የአሜሪካ ናት ብለው የአውሮፓዎቹ ሀገራት እንዲወስኑ ይፈልጋሉ። ዴንማርክም እሺ ትቼልሻለሁ ብላ ለአሜሪካ ከአፏ ከአንደበቷ እስክታወጣው ድረስ ትራምፕ ማስጠንቀቂያቸውን፣ ዛቻቸውንና እርምጃዎቻቸውን እንደሚያጠናክሩ ነው የተናገሩት። ምንም እንኳን ወታደራዊ ኃይል እጠቀማለሁ ብለው እየፎከሩ ባይገኝም ከዚህ ቀደም እንደተናገሩት ወይ በቀላሉ ወይ በከባዱ በእጃችን ትገባለች ሲሉ ስለ ግሪንላንድ መናገራቸው የሚታወስ ነው። ይህም በተመለከተ አውሮፓና አካባቢው ትርምስ ነው የተፈጠረው። የብሪታንያ የውጭ ጉዳይ ሚኒስትር የሆኑት የቬት ኩፐር ከዚህ ቀደም የሀገራቸው ጠቅላይ ሚኒስትር የተናገሩትን ነገር በመድገም በግሪንላንድ ጉዳይ ተጨማሪ ድርድር አናደርግም ብለዋል። የግሪንላንዶችና የዳኒሾች ወይም የዴንማርኮች ጉዳይ ነው፣ ለእነርሱ እንተውላቸው በማለት የሀገራቸውን ምላሽ ሰጥተዋል። ነገሩ ቀላል የሚባል አልሆነም። የብሪታንያው ጠቅላይ ሚኒስትር ሰር ኪር ስታርመር ተጨማሪ የብቀላ ታሪፍ ወይም ቀረጥ የመጣል ፍላጎት ባይኖረንም እንነጋገራለን ብለው የተናገሩ ሲሆን የአውሮፓ ህብረት ግን የተለያዩ እርምጃዎችን ለመውሰድ እንደሚያስብ ነው የተሰማው። ብሪታንያ የትራምፕ 10 በመቶ ቀረጥ ከተጣለባቸው ሀገራት መካከል ትገኝበታለች። ጉዳዩን ኮስተር አድርጋ ይዘዋለች። የተለያዩ መሪዎችን እያነጋገሩ የሚገኙት የአሜሪካው ፕሬዝዳንት ከኔቶ ዋና ጸሐፊ ከጀነራል ማርክ ሩት ጋር በጉዳዩ ላይ በስልክ እንደመከሩ ነው የተሰማው። ከዚህ በተጨማሪም ደግሞ በአካል ተገናኝቶ ማውራት እንደሚያስፈልግ ሁለቱ መሪዎች በስልክ መወያየታቸውም ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ምናልባት በስዊዘርላንዱ ዳቮስ ጉባኤ ላይ ከተለያዩ የአውሮፓ መሪዎች ጋር እንደሚገናኙ እንደሚመክሩ እየተገለጸ ይገኛል። የጀርመኑ ቻንስለር ፍሬድሪክ መርዝም ይሄንን ሐሳባቸውን አጋርተዋል። ዴንማርክ፣ ኖርዌይ፣ ስዊድን፣ ፈረንሳይ፣ ጀርመን፣ ኔዘርላንድ እና ፊንላንድ ሁሉም የኔቶ አባላት ናቸው። ይህንን ጉዳይ በተመለከተ ዝም አንልም፣ ግሪንላንድን እንከላከልላታለን ብለው ያለቻቸውን ጥቂት ወታደርም ቢሆን ወደ ግሪንላንድ መላካቸውን ተከትለው ከአሜሪካው ፕሬዝዳንት ጋር ከፍተኛ ፍልሚያ ውስጥ ገብተዋል። አሁን ብንወያይ ይሻላል እያሉ ይገኛሉ። ዴንማርክ ግን ቀዩ መስመር ታልፏል እያለች ትገኛለች። የዴንማርክ የውጭ ጉዳይ ሚኒስትር ላርስ ሎክ አስሙንሰን እንደተናገሩት ይህ ጉዳይ ቀይ መስመር ነው፣ የማይታለፉ ቀይ መስመሮች አሉ።
የአሜሪካው ፕሬዝዳንትም ይህንን ቀይ መስመር ማለፍ የለባቸውም እያሉ ማስጠንቀቂያቸውን ሰጥተዋል። በሌላ በኩል ዴንማርክ ይህ ከፍተኛ ስጋት ተሰምቷት ጦሯን በተጨማሪነት ወደ ግሪንላንድ መላኳ ተሰምቷል። እንደሚታወቀው ግሪንላንድ በአብዛኛው የውስጥ ጉዳዮቿን በራሷ የምትጨርስ ሲሆን የመከላከያና የውጭ ጉዳዮቿን ግን ዴንማርክ ታስተዳድርላታለች። ሙሉ ለሙሉ በዴንማርክ ስር የነበረችው ግሪንላንድ ራሷን ከቻለች በኋላ ምንም እንኳን ራሷን ብትችልም የተለያዩ ጉዳዮችን ግን ዴንማርክ እንደምትጨርስላት ይታወቃል። ስለዚህም ዴንማርክ የመከላከያና የውጭ ጉዳዮችን ይይዝልሻለሁ ማለቷን ተከትሎ ወደ ግሪንላንድ ተጨማሪ ወታደሮችን ልካለች። የሀገሪቱን የአርክቲክ እዝም እያንቀሳቀሰች እንደምትገኝ ነው የታወቀው። ምንም እንኳን የላከችው የወታደር ብዛት ከ100 ባይበልጥም መልእክቱ ግን ቀላል እንዳልሆነ ብዙዎች እየተናገሩ ይገኛሉ። ሜጀር ጀነራል ሶረን አንደርሰን ይህንን ጦር መላካቸውን አረጋግጠው በተጨማሪነት ተጨማሪ ወታደር እንደሚላክ አረጋግጠዋል። ዋና ከተማዋን ኑክን ጨምሮ ሌሎች ግዛቶች ይህ ወታደር እንደሚደርሳቸው ነው የተሰማው። በቀጣይ ደግሞ ብዙ ወታደሮችን ወደ አካባቢው ማሰማራት እንደሚፈልጉ የተለያዩ የዴንማርክ ባለስልጣናት ለሲኤንኤን ተናግረዋል። ከዚህ ቀደም ቁጥራቸው ጥቂት ቢሆንም የአውሮፓ ወታደሮች ወደ ግሪንላንድ እየተንቀሳቀሱ መሆኑ ይታወቃል። አሁን ቀይ መስመራችን ታልፈዋል ያሉት የአውሮፓ ሰዎች እየተንቀሳቀሱ ይገኛሉ። የ10 በመቶ ቀረጥ ወይም በኋላ ያድጋል የተባለው የ25 በመቶ ቀረጥ አያስደነብረንም፣ ለምናምንበት ነገር እንቆማለን። የዴንማርክና የግሪንላንድ ሉዓላዊነት የሚቀለበስ የሚዘረጠጥ ነገር አይደለም ብለው የብራሰልስ ሰዎች ትንሽ ቆጣ ለማለት ሙከራ ቢያደርጉም በሌላ በኩል ግን የትራምፕ ጭካኔ አስደንግጧቸዋል። ግሪንላንድን በግድም በውድም እጠቀልላለሁ ያሉት የአሜሪካው ፕሬዝዳንት ከአውሮፓ ሰዎች ጋር በከፍተኛ መጠን እየተወዛገቡ ይገኛሉ። የአሜሪካው ፕሬዝዳንት ለአውሮፓውያን ያስተላለፉት መልእክትም ብዙዎችን አስገርሟል። እዛው ዩክሬናችሁ ላይ ፊታችሁንም ሁሉ ነገራችሁንም አተኩሩ፣ ይሄ የኔ ጉዳይ ነው፣ ግሪንላንድ የናንተ አይደለችም፣ በግሪንላንድ ጉዳይ ሊያገባችሁ አይችልም የሚል ጠንከር ያለ መልእክት ነው የላኩት። በእርግጥም የአውሮፓ ሰዎች ፊታቸውንም ሁሉ ነገራቸውንም ዩክሬን ላይ መትከላቸውን ተከትሎ ኋላ ትራምፕ እንዲህ አይነት ነገር ያመጣብናል ብለው ሳያስቡ ተዘናክተው በግሪንላንድ ላይ ሊያደርጉት የነበረውንም ጥበቃ አላልተው ፊታቸውን ወደ ዩክሬን በማዞራቸው ምክንያት ከባድ ነገር ሊያጡ ጫፍ ላይ ደርሰዋል። ምንም እንኳን አሜሪካ እስካሁንም ባለው ተጨባጭ ሁኔታ የአውሮፓም የኔቶም አባልም አጋርም ብትሆንም ግሪንላንድ በዚህ ደረጃ ትወሰድብናለች ብለው እስካሁን የገመቱ የጠረጠሩ አይመስሉም። የአሜሪካ ከፍተኛ ባለስልጣናትም ሆኑ መሪዎች ከዚህ ቀደም ግሪንላንድን ስለመውሰድ ብዙም ገፍተው አለመታየታቸው የአውሮፓ ሰዎችን እንዳዘናጋ እየተስተዋለ ይገኛል። ከዚህ ቀደም የአሜሪካው ፕሬዝዳንት ባራክ ኦባማ በአንድ ወቅት እንዲህ ሲሉ ተናግረው ነበር። ፊታችንን ወደ መካከለኛው ምስራቅ አዙረን የፓሲፊክን ጉዳይ ረሳ ነው፣ ቻይናም መርከቦቿን አሰማርታ አካባቢውን ተቆጣጠረችብን በማለት መናገራቸው ይታወሳል። አሁን ደግሞ ትራምፕ ብቅ አሉና ሁሉ ነገሩን ዩክሬን ላይ አተኩሮ የነበረው የአውሮፓ ስብስብ በተዘናጋበት ሰዓት ግሪንላንድን ለመጠቅለል የአውሮፓን ህብረት እየፈተኑት ይገኛሉ። ይህ እንደተጠበቀ ሆኖ የአውሮፓ ህብረትና የአውሮፓ አካባቢ ሰዎች ምን አይነት መፍትሄ ማበጀት አለብን በሚል ጉዳይ እየመከሩ እንደሚገኝ ፋይናንሻል ታይምስ ዘግቧል። የካሮቱንም የዱላውንም መንገድ እንከተል እያሉ ናቸው እነዚህ የአውሮፓ መሪዎች። እንደ ፋይናንሻል ታይምስ ዘገባ መልሶ ቀረጥ የመጣል እንዲሁም በአሜሪካ የሚገኙ ሀብቶችን የማንቀሳቀስ ወይም ከአሜሪካ እንዲወጡ የማድረግ እቅድ በብራሰልስ አካባቢ እየተውጠነጠነ እንደሚገኝ ተሰምቷል። ከዚህ ቀደም ወደ 90 ቢሊዮን ዩሮ አካባቢ ወይም 110 ቢሊዮን ዶላር አካባቢ የሚያወጡ የተለያዩ ሸቀጣሸቀጦች ላይ በአሜሪካ ላይ ቀረጥ መጣል አለብን የለብንም ብለው ሲማከሩ የነበሩትና ጉዳዩን ለመወሰን በይደር ያቆዩት የብራሰልስ ዲፕሎማቶች አሁን በጉዳዩ ላይ የመጨረሻውን ውሳኔ ሊያሳልፉ እንደሚችሉም እየተነገረ ይገኛል። በአንድ በኩል ቀረጥ እንጣልበት፣ እናስፈራራው፣ እኛም እንጀግን የሚል ልብ
በብራሰልስ ያለ ሲሆን በሌላ በኩል ደግሞ እረ በጥንቃቄ እንየው ኔቶም እኮ ሊፈርስብን ይችላል፣ የትራንስአትላንቲክ ወታደራዊ ጥምረት አደጋ ውስጥ ሊወድቅብን ይችላል፣ በዚህ መሃል እነ ቻይና እነ ሩሲያ ይርመሰመሱብናል የሚል ፍርሃት በአውሮፓ ሰዎች አካባቢ እየነገሰ እንደሆነ በርካታ ዘገባዎች ይጠቁማሉ። እናም ዶናልድ ትራምፕን አረጋግቶ ብዙም ሳያስቆጡ ከመሰላሉ ላይ ቀስ ብሎ እንዲወርዱ ማድረግ አንደኛው የአውሮፓ መንገድ ሊሆን እንደሚችል እየተነገረ ይገኛል። የኔቶ ዋና ጸሐፊ ማርክ ሩትም እስካሁን በጉዳዩ ላይ የተለየ አቋም ባያሳዩም በአባላት መካከል የተለየ ጠብ ወይም አለመግባባት እንዳለ ማስተጋባት አልፈለጉም። ከትራምፕም ጋር ባወሩበት ሰዓት ይህንኑ ነገር ነው ያንጸባረቁት። ከዚህ ቀደምም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የኒውክሌር ማመንጫዎችና የተለያዩ ጣቢያዎች ላይ እርምጃ በወሰዱበት ሰዓት ጀነራል ማርክ ሩት ደግ አደረክ ብለው ለትራምፕ ቴክስት አድርገውላቸው እንደነበር የሚታወስ ነው። ታዲያ ትራምፕ እንዳይቆጡ ማድረግን ፖሊሲ አድርገው እየተንቀሳቀሱ የሚገኙት ጀነራል ማርክ ሩት አሁንም በጉዳዩ ላይ ገለልተኛ በመምሰል እስኪ እናውራበት እያሉ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የግሪንላንድ ጉዳይ ያለቀለት ጉዳይ ነው፣ ወደኋላ እንመለስበትም፣ የብሔራዊ ደህንነት ጉዳይ ነው፣ እነ ቻይና እነ ሩሲያ እንደፈለጉ የሚጋለቡበት የአርክቲክ አካባቢ መገኘት አለብን፣ የአሜሪካ ብሔራዊ ጥቅምን ማስጠበቅ አለብን፣ ይህንን ደግሞ እስከ መጨረሻው እንገፋለን እያሉ እየወተወቱ ይገኛሉ። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።